ትሁት ለልጅ ስትይ መጠንከር አለብሽ። ሰተት ብለሽ መጣሽ አይደል? ምን ልታዘዝ? አራት ላቅርብ? አለበለዚያ ልጅሽን አትያት። እመኚ አደርገዋለሁ። አንቺን እኮ ነው። ምንድነው የምትፈልገው? ዓለም ያለችበትን ታውቂያለሽ? አዎ። ስለዚህ ትወስጂኛለሽ። እሺ። አሁን ልጄን እንዲመዳበስ እንዲናፍቆኝ ነበር። የኔና ልጅ እያለው እንደዚህ ስትዳብሽ እንትን ይለኛል። ተው እንጂ የኔን ገልቱ ልጅ አታስታውሱ። እንዲያባኝ ትሁትን የመሰለች ልጅ እያለች በጣም ልክ ነህ። ትሁቴ ልጄ ናት። መወለድ ቋንቋ ነው። ግን እናትዬ ተቋቆርክ፣ ተጎሳቆልክ እኮ። የኔና እንኳን አገኘሁሽ እንጂ ሁሉንም ነገር ይስተካከላል። ሁሉም በቦታ ይሆናል። እስቲ አሁን ለትሁት ደውልላት። ሰላም ትሁን። ችግሮቿ በስተው ማብቂያ የሌለው የሚመስሉት ለናቲ እናቱን በህይወት ሰጣ እሷ በእነሱ ጣጣ ልጇን ያጣችው ትሁት በመከራና ስቃይ ብዛት አቅምን አታ ተልፈስፍሳለች። በሌላ በኩል በነገሮች ተስፋ ቆርጦ ከገባበት ጉድ ለመውጣት አቅሙ የቻለውን እስከ ጥግ ድረስ እየሞከረ ያለው ገዛኸኝ በድጋሚ ዓለምን በእጁ ለማስገባት መስፈራሪያ እንዲሆነኝ ብሎ አስቦ ነው የትሁትን ልጅ ከእጇ ላይ ነጥቆ በድጋሚ ዓለም ያለችበትን ቦታ እንድታሳዩ አስፈራርቷታል። ትሁትም ልጇን ከገባችበት ስቃይ አትርፋ የልጅ ልጁን ከነጠቀው ሰው ጋር ለመፋለም ከሀገሩ ታጥቆ ሊመጣ ያለውን አባቷን ለማረጋጋት ዓለም ያለችበትን ቦታ ከማሳየት ውጪ ሌላ ምንም አይነት የተሻለ መፍትሄ አላገኘችም ነበር። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ይሄ ሁሉ ችግር ሊፈጠር የቻለው ናቲ እናቱን አግኝቶ ጥሩ ጊዜ እያሳለፈ ትሁት ደግሞ ልጇን አዝናንታ በማታ እየተመለሰች ባለችበት ነው። ከዛኝ የላካቸው ቅጥር ዱርዬዎች ትሁትን አፍነው ራሷን ከሳተች በኋላ ልጇንም ከእጇ ነጥቀው ተሰውረዋል። ትሁት ከወደቀችበት ስትነቃ ይሄንን ነገር ሊያደርገው የሚችል ከገዛኸኝ ውጪ ማንም ሰው እንደሌለ ስለምታውቅ በንዴት እሳት ለብሳ እሳት ጉርሳ ወደ ቤት ሄዳለች። ነገር ግን በሰዓቱ ቤቲን እንጂ ገዛኸኝን ማግኘት አልቻለችም ነበር። ቀጥላም ልጄን ስጡኝ፣ ልጄን አምጡ ብላ ስትጮህባት ቤቲም ግራ ተጋብታ ቆይ የት ነው ያለችው ብላ ስትጠይቃት ትሁትም ንዴቷ ሳይበርድ በጩኸት እንድትቀልጅብኝ በፍጹም አልፈልግም፣ እሺ ባልሽ ልጄን ወስዶብኛል፣ ልጄን ካረጋችሁበት ቦታ ስጡኝ ስትላት ቤቲም ይኸውልሽ ትሁት እንደዚህ ስለሆንሽ እኮ አይደለም የምትሰሚው፣ ተረጋጊ እና ደግሞ ልጇሽ መወሰዷን እኔ አላውቅም ብላ ትመልስላታለች። ትሁትም ረጋ ብላ እንኳን ሳታስብ በንዴት ስሜት ላይ ሆና ቤቲ እየቀለድሽብኝ ነው እንዴ? ሰሚያለሽ? አሁን ልጄን ስጡኝ፣ ካልሆነ ግን አጥፍቶ ጠፊ ነው ምን ሆነው ትላታለች። ቤቲም እንደምንም ራሷን ለማረጋጋት እየሞከረች ግድ የለሽም ትሁት ትንሽ ረጋ ብለሽ ነገሩን ማየት ይሻላል ብላ ብትላትም ነገር ግን ትሁት ከነበረችበት የንዴት ስሜት መረጋጋት አልቻለችም ነበር። ቀጥላም ለነገሩ አንቺ ስለ ልጅ ስሜት መቼ ታውቂያለሽ? ልጅ ሲባልስ መቼ ይገባሻል? ስትላት ቤቲም በንዴት አዎ አይገባኝም እና ምን ይሁን ስላንቺ ልጅ እኔ አይመለከተኝም፣ ሰምኛለሽ? ልጅንም ልጅነትም ነው እኔ ባንድ ያጣሁት። ቆይ ምን አድርጊ ነው የምትሉኝ? ልጅሽን ሄደሽ የጣልሽበት ቦታ ፈልጊ፣ ለአንድ ለማታውቂያት ነብሰ በላ ሴት ብለሽ እንዲሁም ትናንት ያወቅሽውን ጎረምሳ ለማስደሰት ስትይ ልጅሽን ሰውተሻል፣ ሰምኛለሽ? ከዚህ በኋላ ትዕግስቴን ብትፈታተኙ አንቺም ትጠፊያለሽ ብላ አስፈራርታት ጥላት ትሄዳለች። ትሁትም ምንም አማራጭ ስላልነበራት ቤቱን ለቃ በፍጥነት ትወጣለች። ገዛኸኝም ከስራ ሲመጣ ቤቲ ለብቻዋ ተቀምጣ ያገኛትና እንዲጠጡ ቢጠይቃትም ነገር ግን እሷ ስላላሰኛት መጠጣት እንደማትፈልግ ትነግረዋለች። ገዛኸኝም ይቀጥልና ደስታ ያላስደሰተሽም ማለት ነው? የትሁት ልጅ በድጋሚ እጄ ገብታለች። አሁን ትሁት ቀጥ ብላ ዓለምን ይዛልኝ ትመጣለች ሲላት ቤቲም ግን ምናልባት ከናቲ ጋር ቢገናኙ ስትለው ገዛኸኝም አይ እስካሁን ናቲ እናቱን ቢያገኛት እኔም በፍጹም ዝም ሊለኝ አይችልም ሲላት ቤቲም ለነገሩ እውነትህን ነው እስካሁን ድረስ ናቲ አግኝቷ
ገብቷት ቢሆን በሰላም አይቀመጥም ነበር ብላ ትለዋለች። ገዛኸኝም ይቀጥልና ግን አሁን ላይ አለሜ ሰላም ብትሆን ከኔ በላይ ያንቺ ጠላት እንደምትሆን ታውቂያለሽ አይደል ብሎ ሲላት ቤቲም እስቲ እናያለን፣ ለኔም ቢሆን ጠላቴ ናት። ዋናው ጥፋቷ ግን ለማይሆን ነገር ገንዘብ አመማገዷ ነው። ወንጀለኛ የሆነን ሰው በገንዘብ አስፈትታብኛለች ስትለው ገዛኸኝም ኤኮ ድሮ አንቺን ሳላገባ በፊት የነበረ ታሪክ ነው፣ አንቺ ይሄን በምን አወቅሽ ሲላት ቤቲም ታሪክ ተደብቆ ይቀራል ብለህ ነው? ለማንኛውም ጠጣ፣ እኔ ረፍት ላድርግ ብላው ተነስተው ጥላት ትሄዳለች። በዛን ሰዓት ላይ አለምና ናቲም ቁጭ ብለው እያወሩ ነበረ። እሷም ትቀጥልና ገዛኸኝ ጋር በጣም ብዙ ንብረት አለኝ፣ እናም ሁሉም ያንተ ነው። ዋጋ ከፍዬ ወጣትነቴ መስዋዕት አድርጌበታለሁ። ነገር ግን አሁን ላይ ከኔ በላይ ላንተ ያስፈልጋል ስትለው ናቲም አሁን ላይ ነገሮች ጥሩ አይደሉም አለሜ አብዛኛውን ንብረት በሷ ስም አድርጎታል ሲላት አለሜም ተናዳ እሺ አሁን ምንድነው የምናደርገው? ወይኔ እቺ ቤቲ ተብየዋን ግን ፈጣሪ የስራዋን ይስጣት ስትለው ናቲም ቆይ ግን ምንድነው ያደረገችሽ ነገር አለ ብሎ ሲጠይቃት አለምም ምን ያላደረገችኝ ነገር አለ? እዛ ክፍል ውስጥ ብዙ ነገር አይቻለሁ፣ ተርቤያለሁ፣ ተደብድቤያለሁ፣ መጸዳጃ ቤት እንኳን መሄድ አልችልም ነበር ስትለው ናቲም በንዴት እቺ የውሻ ልጅ አሁን እሄድላታለሁ ብሎ ሲነሳ አለምም እጁን ይዛ ናቲ ተረጋጋ እንጂ ሁሉንም ገና ሳንጀምረው ልታበላሸው ነው እንዴ ብላ አረጋግታ ታስቀምጧለች። ከትንሽ ቆይታ በኋላም አባዬ ከነሱ ጋር ተቀላቅሎ እያወራ ባለበት ትሁት በሩን በርግዳ ትገባና እያለቀሰች አባዬ ልጄን ወሰዱብኝ ብላ ስቅስቅ እያለች ታለቅሳለች። ናቲም ሶፋው ላይ ያስቀምጣትና እሱ ነው ከሱ ውጪ ማንም ሊሆን አይችልም ብሎ ይላቸዋል። አለምም ትቀጥልና እኔም አላመጣው ጦስ የለም አይደል በቃ ነገ ሄድለታለሁ ልጅሽን ይሰጥሻል ብላ ስትል አባዬም እንደሱ አይደለም አለሜ ትሁት በዚህ ሁኔታ ላይ ተረጋጊ ማለት ቢከብድም ነገር ግን መረጋጋት ይኖርብሻል። እኔ ይሄንን ባለጌ ልኩን ካላሳየሁት እኔ ወንድ አይደለሁም ብሎ ሲል ናቲ አባዬ ከዚህ በላይ ዋጋ መክፈል የለብህም እኔ ገባበታለሁ። ሰው እንዴት በገዛ ሚስቱ ላይ እንደዚህ ይሆናል? ትሁቴ እናቴን አድነሽ በእጄ ሰተሽኛል፣ እኔም አሁን በተራዬ ልጅሽን አሳቅፍሻለሁ ይላታል። ከትንሽ ቆይታ በኋላም አባዬ ወደ ገዛኸኝ ቢሮ ሄድና ማውራት ይጀምራሉ። ገዛኸኝም ይቀጥልና በአሸናፊነቴ ደጅ አስጠናው ካደል እንደ ጉድ ቢሮዬ ደጅ አስጠናው ብሎ ሲሉ አባዬ ዛሬ አንድ ነገር ልነግርህ ነው የመጣሁት፣ የትሁትን ልጅ በክብር መልሳት፣ ያለበለዚያ ግን ቀን በቀን እየወደክ እንደምትመጣ ወቀው። ለእያንዳንዱ ስራ ህግ እንደሚጠይቅህ ወቅ፣ እናም እጅ እንደማንሰጥህ ወቅ፣ እንዳትረሳ። ልጅቷን በፍጥነት መልሰህ ነገሮችን ብታቀል ይሻልሃል ብሎ ጥሎት ይወጣል። ከትንሽ ቆይታ በኋላም በተመሳሳይ ናቲ ወደ አባቱ ቢሮ ይመጣና ማውራት ይጀምራሉ። ናቲም ይቀጥልና አንድ ጥያቄ ልጠይቅህ ፈልጌ ነበር፣ ከትሁት ጋር ተጣልታችኋል እንዴ ብሎ ሲጠይቀው ገዛኸኝም በውል አይደል እንዴ ገባችሁ? ቆይ ግን እሷ ምን አደረገኝ አለች ሲለው ናቲ ምንም አላለችም፣ ግን ቤት ሲሄድ ቤቲን ብቻ ነው ያገኘዋት፣ ስልክ ሲደውልም ፍቃደኛ አይደለችም እኔን ለማውራት ብሎ አለው። ገዛኸኝም በመታገኛ መንገድ ካገኘሃት በፍጥነት ወደ ቤት ካልተመለሰች በህግ እንደምጠይቃት ንገራት ብሎ አለው። ናቲም አግኝቶ እንደሚነግራት ነግሮት ከቢሮ ይወጣል። በዛን ሰዓት አባዬ መቤት ደርሶ ገዛኸኝን አዋርቶት እንደነበረ ነገር ግን ከሰውየው ጋር ችግራቸውን በንግግር መፍታት ስለማንችል ወደ ህግ ብንሄድ ይሻላል ብሎ ሀሳብ ሲያቀርብ ትሁትም ትቀጥልና አባዬ እንደዛ ማድረጋችን ለውጥ የለውም፣ ናቲ እኮ ፖሊስ ጋር ሄዶ የሰውየው ቤት ሳይቀር ተፈትሾ ነበር፣ ነገር ግን ሰውየው ለፖሊሱ ምን እንዳደረገለት እኔ እንጃ፣ ስልክ እንኳን አያነሳም ስትለው አባዬ ሞኝ አትሁኝ ትሁቴ፣ ሁሉም አንድ አይደሉም፣ እስካሁንም ዝም ያልኩት ማስረጃ እንያዝ ብዬ ነው ብሎ እያላት ባለበት የትሁት ስልክ ይጠራል። እሷም በፍርሃት እየተንቀጠቀጠች ይሄንን ነው እኮ የፈራሁት አባቴ ደወለ ብላቸው ስልኩን ታነሳውና ሄሎ አባዬ እንዴት ነህ ብላ ስጠይቀው አባቷ እንዴት ልበልሽ በሽታ ላይ ጥለሽኛል፣ ለማንኛውም ትኬት ቆርጫለሁ፣ ነገ ማታ አዲስ አበባ ነኝ፣ ነገ ልጄን ማርዬን ካላገናኘሽኝ የወሰዳትን ታሳየኛለሽ ብሎ ሲላት ትሁትም እንደሱ እኮ አይደለም አባዬ ቆይ ብላ ንግግሯን ስትጀምር አባዬ አትበይኝ ተናግሬያለሁ ብሎ ስልኩን ጆሮዋ ላይ ይዘጋዋል። በዛን ሰዓት ቤቲ መራመድ ችለዋን እህቷን ቤታቸው ሄዳ እያወራቻት ነበር። እህቷም ቀጥላ ትናፍቅኛለሽ ግን አንቺ ጠፋሽ ብላ ስትላት ቤቲም እኔም እኮ ትናፍቁኛላችሁ ብላ ትመልስላታለች። እህቷም ትቀጥልና እማዬ ግን እንደዛ አይደለም እየመሰላት ያለው ጠልተሽን ወይ ችላ ብለሽን ነው የሚመስላት ስትላት ቤቲም አንቺ ለነገሩ እንደ ድሮ አሁን ላይ አንቺ ብዬ ዝም ምልሽ አይነት ሰው አይደለሽም፣ አሁን አድገሻል፣ ከእማዬ ብትሻለ አንቺ ትረጅኛለሽ ስትላት እህቷም ልረዳሽ ብችል እኮ ደስ ይለኝ ነበር
ግን ምን ልረዳሽ? እስቲ ንገሪኝ፣ የት ነው ያለሽው? ከማንስ ጋር ነው የምትኖሪው? ብላ ስትጠይቃት ቤቲ ብቻዬን ብላ ትመልስላታለች። እህቷም ትቀጥልና እንደዛ ከሆነ ታዲያ ለምን አንቺ ጋር እንመጣም ስትላት ቤቲ ይኸውልሽ ቦታው ላይ ያስቀመጠን መስሪያ ቤቱ ነው፣ ሌላ ሰው ደግሞ እንዲመጣ አይፈቅዱልንም ስትላት እህቷም ወይ ስራ ቀይሪያ እህቴ፣ ግን እያታለልሽን አይደለማ ስትላት ቤቲ ለምን ዋሽሻለሁ? አንቺ መታከም አለብሽ መራመድ መቻልም አለብሽ ብላ ስትላት እህቷም እኔ ከመራመድ በላይ ደስተኛ እህቴን ማየት ነው የምጓጓው ስትላት ቤቲ ደስተኛ ነኝ ሂዊዬ በቃ አሁን ልሂድ ስትላት እህቷም እሺ በቃ ግን አትጥፊብን ቶሎ ቶሎ ነይ ትላትና ይለያያሉ። በዛን ሰዓትም ነው ናቲ ትሁትን ወደዛ ቤት መመለስ እንዳለባት ለሁሉም አሳመኗቸው። ትሁትም ወደ ነገዛኸኝ ቤት ሄደችው። ገዛኸኝ ቤት ውስጥ ገና ከመምጣቷም አለም ያለችበትን እንድታሳየው ማስገደድ ጀምሯል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛ በሰላም ቆዩ።